አሰላሙ አለይኩም ወረህመቱላሂ ወበረከቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም፣ ሁሉ መልካም። ውዶቼ ዛሬ ጨረቃዎቻችን እንግዲህ በሰላም በፍቅር እንደሚመጡ ተስፋ እናደርጋለን። ሌላው ቲክታክ ላይ የተባባሰ የመጣ የጨረቃ ፋሚሊ ሁሉም አይደለም፣ በነገራችን ላይ ትንሽ ልጆች ናቸው፣ ቁጥር ልጆች ናቸው ቲክታክ ላይ የሚረብሹትና በዛ ባየሁት አንዳንድ ነገር ለማለትና ይሄ ልጁ ፎቶ ላይ የምታዩት ልጅ በሱም እስኪ አንዳንድ ነገር የራሴን ሀሳብ ልስጥ ብዬ ነው። እና ውዶችዬ እንግዲህ ቲክታክ ላይ 2018 ደግሞ ብሶብናል ልበል እና እንደነገርኳችሁ ሁሉም አይደለም፣ አብዛኛው በሚባል ደረጃ የጨረቃ ፋሚሊ የዋህ በጣም መልካም፣ የሰው ስኬት የሰው እድገት የሚያስጨንቀን የሚያስደስተን ልጆች ነን ያለ ነው። አልሐምዱሊላህ። እና ይሄ እንደዚህ አይነት እንትን ማግኘት በነገራችን ላይ ይሄ መታደል ነው። ስለሰው የሰው ስኬት ስለሰው ነገር ጥሩ ነገር ስናስብ ለራሳችንም ጥሩ ነገር ይገጥመናል። እና ብዙ የዋህና ቅን ልጆች ናቸው ያሉት ጨረቃ ፋሚሊ ውስጥና አንዳንድ ደግሞ በዛው ልክ ደግሞ አንዳንድ ቁጥር የማይሞሉ ይሄ 10 የማይሞሉ ምናምን ልጆች አሉ የሚረብሹ ማለት ነውና የሀይሚ እህት ነን ባዮችም የብሩኬም እንደዛው በቃ ብሩኬን ሀይሚዬን ወደርን ብለው ብሩኬን ሙልጭ አድርገው እየሰደቡ እየረገጡ ምናምን ሙድ እየያዙ ምናምን የሚውሉ አሉ። ብሩኬንም ወደርን እያሉ ሀይሚዬን የሚሳደቡ አሉና እንደዚህ ፉክክር ውስጥ ገብተዋል። አሁን ላይ ይሄ ነገር ቢቀር ለእኛም አይጠቅመንም እህቶቼ። የመጣንበትን አላማ መዘንጋት የለብንም። እኛ የራሳችን የሆነ ፕላን ያለን ልጆች ነን አይደለ? ሁላችንም እዚህ የመጣንበት የራሳችን የሆነ እቅድ አላማ አለን። እሱ ላይ ነው ፎከስ ማድረግ ያለብን ማለት ነው። እና ሀይሚዬና ብሩኬን ከወደድን ደግሞ ሁላቸውንም ወደን አንዱን ከፍ አንዱን ዝቅ ሳናደርግ በእኩል እያየን መጓዝ ነው። ወይም ደግሞ አንዱን ከወደድን ደግሞ ለሌላኛው ሪስፔክት ማድረግ ማክበር፣ ሌላኛውን ማክበር አለብን። አሁን ሀይሚዬ ስትሰደብ ብሩኬ ደስ አይለውም፣ ብሩኬ ሲሰደብ ሀይሚዬ ደስ አይላትም። እናንተ ግን አልፋችሁ ተርፋችሁ ጭራሽ ሌላ ታሪክ ውስጥ ናችሁና አሁን ደግሞ የያዛችሁት ስራ ደግሞ የድሮ ያለፈ ነገር እያመጣችሁ የሆነ የተሳሳቱበትን ፓርት ብቻ እየቆረጣችሁ እያመጣችሁ የሆነ ነገሩን እየቆረጣችሁ እያመጣችሁ በዛ ላይ ሙድ መያዝ መሳደብ። ደግሞ አንዳንድ ሰው ስድብ ደግሞ በጣም ይዘገንናል። እና ፈጣሪ ልቦና ይስጣችሁ ነው የሚባለው። ለእናንተ እኔ ምንም ማድረግ አልችልም። ምክንያቱም አንዳንድ ትንንሽ ዩቲዩበሮችም ተናግረዋችኋል። ጥሩ ሰዎች፣ ጥሩ አስተሳሰብ ያላቸው ማለት ነው። ቲክታክም እንደዚሁ ተነግሯችኋል። ግን ደግሞ አሰቡም እናንተ ማንንም የመስማት እንትንም የላችሁም እቅድም የላችሁም። ግን ፈጣሪ ልቦና ይስጣችሁ ነው የምላችሁ። ለእናንተ ራሱ ለራሳችሁ ጥሩ አይደለም። ለሀይሚዬና ብሩኬም ደግሞ ምንም እነሱ ላይ እንትን የሚለው ነገር የለም፣ የሚጠቅማቸውም ነገር የለም፣ ምንም የምትጠቀሙት ነገር የለም ማለት ነው። እና ነገ የምታፍሩበትን ነገር ባታደርጉ፣ ነገ እነዚህ ልጆች በፍቅር በደስታ ሲመጡ የምታፍሩበትን ነገር ባታደርጉ ደስ ይላል። እና እባካችሁ ከእንደዚህ አይነት ነገር ብትቆጠቡ ባይ ነኝ። ሌላው ደግሞ ስለዚህ ልጅ አንዳንድ ነገር የምለው ነገር ይሄ ልጁ ስራ ነው የያዘው እና እግረ ደረቅ ነው የሚባለው፣ እግረ ደረቅ ነው ልጁ እና አንዳንድ ሰው ምንድን ነው የሚባለው? ምክንያቱም እንደ ትላንት አግኝታው ነው ሀይሚዬ በነገጧቱ ይሄን ነገር ይዛ የመጣችው ማለት ነው። እና ንግግሩ ራሱ ደስ አይልም። እና ፈጣሪ ለአንተም ልቦና ይስጥህ ነው የሚባለው። ወይ አንድ አድርገልን አንድ ላይ በፍቅር አምጣልን፣ ካለበለዚያ ደግሞ ዝም ብትል ይሻላል ነው ምልክ። እና ጨረቃ ፋሚሊ ደግሞ እዛ ሂዳችሁ መሳደብ መናደድ አይጠበቅባችሁም። እሱ ነገር ለሱ ጥሩ ነው፣ ገባችሁ? እሱ የሚፈልገው ቪው እስከሆነ ድረስ ተመልካችን እስከሆነ ድረስ የሚፈልገው ምንም እኛ ራሳችንን እንትን ማለት የለብንም ለማለት ያክል ነው ውዶችዬ። እና ሀይሚና ብሩኬ ደግሞ በጣም ተናፍቃችኋል። በፍቅር በሰላም ኑልን። በጣም ብዙ ኦዲየንስ እየተጨነቀ ነው። በቀራችሁ ሰዓት ብዙ ሰው ይጨነቃል፣ ከኔ ጀምሮ ማለት ነው። ያው ትናንት ሲቀሩ በጣም ነው የጨነቀኝና ያው የቀሩበት ምክንያት ወይ አይዲያ ቀይረው ሊመጡ ሆኖ ነው። ይሄ አሁን የያዙት ነገር ብዙም የሚሄድ አይነት ስላልሆነ ምናልባት አይዲያ ቀይረው ሊመጡ ይችላሉ።
ምክንያቱም ውዶቼ ይሄን ነገር እውነት ነው ብሎ ለማሰብ ይከብዳል። አንደኛ እንደዚህ አይነት ነገር ቢፈጠር ቢሆን እንኳ በውስጥ ብሩኬ ለምን እንደዚህ አደረክ፣ ይሄ ነገር ምንድን ነው ተብሎ ብላ ታሳየዋለች። ስለዛ ነገር መልስ ይሰጣታል ምናምን እና ይሄ ነገር መጨረስ የነበረበት በውስጥ ነበረ ሪል ቢሆን ኑሮ ማለት ነው። ሀይሚዬ እንደዛ ታደርጋለች ብዬ አላስብም። የሰው ወሬ የሚሰማ ከሆነ ግን ድራማ ካልሆነ ከባድ ነው። ሀይሚዬ የሰው ወሬ ሰምታ እንደዚህ የምታደርግ አትመስለኝም እና እውነት ነው ብሎ ለማመን ይከብዳል። የሰው ወሬ ከተሰማ እንኳን አይደለም እነሱ ብዙ ጥላት ያለባቸው ጥላት የሌለው ሰው የለም በነገራችን ላይ። ግን የእነሱ ደግሞ በጣም ብዙ ነው ያለባቸው ጥላት እና ብዙ ወዳጅ እንዳላቸው ብዙ ጥላትን በዛው ልክ አለና ይሄን ነገር እያወቀች ተነጋግራ ያለውን ነገር ካለፉት ነገሮች ተምረው በንግግር መፍታት የሚችሉ ልጆች ናቸው። ግን ይሄ ድራማ ስለሆነ ወይ ተነጋግረው እንትን እያሉ ነው ወይ ፕራንክ ነው ምናምን እንጂ እኔ ይሄን እውነት ነው ብዬ መቀበል ይከብደኛል። እውነት ከሆነ ደግሞ ከባድ ነው፣ እንደዚህ አይደረግም እና እውነት ነው ብላችሁ ግን አታስቡ። ይሄ ፕራንክ ነው ወይ ደግሞ ተመካክረው የሚሰሩት ድራማ ነው። እና ውዶችዬ በያላችሁበት ሰላማችሁ ብዝት ይበልልኝ። እስኪ እንግዲህ ዛሬ በሰላም እንደሚመጡ ተስፋ እናደርጋለን። መልካም ቀን ብያለሁ። ባይ ባይ።